ቢድዓ ምን ማለት ነው? ደረጃውስ ከሐራም ጋር እኩል ነው የሚል ጥያቄ ነው። ቢድዓ ማለት ምን ማለት እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ገልጸዋል፣ አስተዋውቀዋል። ኩሉ ሙሕደተቲን ቢድዓ ብለዋል። ዲን ላይ አዲስ የሚፈጠር የሚጨመር ነገር በሙሉ ቢድዓ ይባላል። ነቢዩ ዓለይሂ ሰላቱ ወሰላም ያላደረጉት አድርጉት ብለው ያላዘዙ በሳቸው ዘመን ሲሰራ ሲደረግ አይቶ አላህ አውቀው ያላጸደቀው ነቢዩ ዓለይሂ ሰላቱ ወሰላም አይተው ያላጸደቁት ነገር ቢድዓ ይባላል። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ የሚል የነቢ ሐዲስም አለ። በዚህ በዲናችን ጉዳይ አዲስን ነገር የፈጠረ ሰው ያ እሱ የፈጠረው ዲን ላይ የጨመረው የለጠፈው ነገር በሙሉ ተመላሽ ነው፣ ውድቅ ነው ብላ ዱንያን የግል ህይወትን በተመለከተ ወንጀል እስካልሆነ ድረስ የፈለጉትን ማድረግ ይቻላል። ዲንን በተመለከተ ግን ወደ አላህ መቃረቢያ ዒባዳ አጅር ያስገኛል የተባለ ነገር ሁሉ ዝም ተብሎ ከመሬት ተነስቶ አይሰራም። ማስረጃ ያስፈልገዋል። ማስረጃ ከሌለው ቢድዓ ፈጠራ ይባል። ፈጠራና አዲስ ዲን ላይ የሚጨመር ነገር በሙሉ ዒባዳ ነው፣ ወደ አላህ ያቃርባል። ዲን ነው ተብሎ የሚጨመር ነገር በሙሉ ቢድዓ ነው። ቢድዓ በሙሉ ጥመት ነው። ጥመት ለጀሃነም እሳት ይዳርጋል። ሐዲስ ላይ እንደተነገረው ደረጃው እስከ ሐራም ጋር እኩል ነው ወይ? ቢድዓ ራሱ ሐራም ነው። ነቢዩ ያልሰሩትን ዓለይሂ ሰላቱ ወሰላም ስሩት ያላሉትን ማስረጃ የሌለውን ነገር መስራት ሐራም ነው። የሐራም የክልክል ነገሮች ደረጃቸው ይበላለጣል። ዲን ላይ አዲስ ነገር መጨመር ውስጥ የሚካተት ሐራምና ዲን ነው ብለው ሳያምኑ ሐራም መሆኑን ወንጀል መሆኑን እያወቁ ነገ ተውበታለሁ ያሉ የሚሰሩት ሐራም እኩል አይደለምና የቢድዓ ሐራምነት ከሌሎች ወንጀል መሆናቸው ታውቆ ከሚሰሩ ሐራም ነገሮች የከፋ ነው። ለዚህም ነው ደጋግ ቀደምቶች ቢድዓ ዲን ላይ አዲስ ነገር መፍጠር ኢብሊስ ዘንድ ሌላ ወንጀል ከመስራት ይልቅ የተወደደ ነው ብለዋል። ቢድዓ ከዝሙትም ቢድዓ የሰው ህይወት ከማጥፋትም የከፋ ነው ማለታቸው። ለምን ከተባለ ብዙ ጊዜ ወንጀል የሚሰራ ሰው የመመለስ እድል አለው። ወንጀል ነው ብሎ ስለሚሰራ፣ ስለሚያፍር፣ ስለሚጸጸት ከአላህ ያርቀኛል እንጂ ያቀርበኛል ብሎ ስለማያምን። ቢድዓ የሚሰራ ሰው ግን የሚሰራውን ቢድዓ አዲስ ፈጠራ ዲን ነው ብሎ ነው የሚይዘው። በቀላሉ አይመለስም፣ አያፍርበትም፣ አይጸጸትም። ከዚህ አንፃር ቢድዓ ከብዙ ሐራም ከሚባሉ የወንጀል ተግባሮች የከፋ ነው። ሌላኛው ጥያቄ ሰዎች መክሩህ፣ ሙስተሐብ፣ ፈርድ፣ ዋጅብ፣ ሱና ይላሉ። ብዙም አይገባኝም ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። ይሄ ኪታብ የሚቀሩ ሰዎች ደረሶች በቀላሉ የሚያውቁት የፊቅህ የኡሱል ኢስጢላህ ነው፣ መግባቢያ ቃል ነው። መክሩህ ማለት የተወገዘ ነገር ማለት የተጠላ ነገር፣ ሙስተሐብ ማለት ደግሞ ማድረጉ ተወዳጅ ማለት ነው። በዲን ማድረጉ የሚወደድ የሚበረታታ ነገር ማለት ነው። ሱና ከሚለው ጋር ተቀራራቢ ነው። ፈርድና ዋጅብ ደግሞ አንድ ናቸው። አለ ራጂህ ሚን አቅዋሊ አህሊል ዒልም የተወሰኑ ሊቃውንት ፈርድ ከዋጅብ ከፍ ያለ ነው፣ ዋጅብ ደግሞ ግዴታ ከመሆኑ ጋር ከፈርድ ትንሽ ዝቅ ያለ ሲሆን ነው የሚሉ አሉ። ነገር ግን ትክክለኛው ፈርድና ዋጅብ አንድ ነው። አላህ ግዴታ ያደረጋቸው ነገሮች ሶላት፣ ዘካ፣ ጾም ፈርድ ዋጅብ ይባላል። ሱና የሚለው ደግሞ ከሙስተሐብ ጋር ተቀራራቢ ነው። ምንም እንኳ ሱና የሚባለው ነቢዩ አለይሂ ሰላቱ ወሰላም ግዴታነት ደረጃ ባይደርስም ስሩት ብለው ያዘዙ በይፋ ይሰሩት የነበረ በቋሚነት ይሰሩት የነበረ ነገር ሱና ይባላል። በዛ መልኩ በተደጋጋሚ በይፋ ይሰሩት ያልነበረ ግን በዲን የሚወደድ መሆኑ የሚታወቅ ነገር ደግሞ ሙስተሐብ ይባላል ተብሎ ይለያል። ሙስሊም የሰው ልጅ እንዲገጥሙ የሚችሉ ነገሮች እነዚህ 5 ነገሮች ውስጥ የሚካተቱ ናቸው። አንድ ነገር ወይም ፈርድ ዋጅብ ግዴታ ነው፣ ወይም ደግሞ ሙስተሐብ ወይም ሱና ነው፣ አሊያ ደግሞ መክሩህ የተወገዘ የተጠላ ነው፣ አሊያ ደግሞ ሐራም በግልጽ የተከለከለ ሊሆን ይችላል፣ አሊያ ደግሞ ሙባህ የሆነ የተፈቀደ
ያልተከለከለ ሊሆን ይችላል። ይህ የኡሱል الفقه ከፍ ያለ የእውቀት ደረጃ ላይ ያሉ ሰዎች የሚያውቁት የፊቅህ ነጥብ። ሌላኛው ጥያቄ ሶላት እንደሚያልፍ ያወቁ መተኛት፣ ለምሳሌ ዙህርና ዐስር ቢያልፍ ራሴን ያመኛል ብሎ በመግሪብ ሲነሱ ቀዷ መመለስ ከእስላም ያስወጣል? ያብራሩልኝ የሚል ጥያቄ። አላህ ተባረከ ወተዓላ ሶላት ስገዱ ብቻ ሳይሆን ያለው የሶላትን ወቅት ጠብቁ ብሏል። ሁሉም ሶላት ራሱን የቻለ ወቅት አለው። ወቅቱ ካለፈ ተቀባይነት አያገኝም። መንገደኛ የሆነ ሰው ዙህርን ከዐስር መግሪብን ከኢሻ ሊሰግድ ይችላል በጉዞ ምክንያት። በትክክልም ህመም ያለበት ሰው በየሰዓቱ ተነስቶ መስገድ ያልቻለ የሚቸገር ሰው ዙህርን ከዐስር መግሪብን ከኢሻ ሊሰግድ ይችላል። ነገር ግን አቅሉ ልቡ ከራሱ ጋር እስካለ ድረስ ማንኛውም ሙስሊም በህመም ምክንያትም ይሁን በስንፍና ዙህርና ዐስርን ከመግሪብ ጋር መስገድ ፈጽሞ አይችልም። በምንም ምክንያት መግሪብ ከዐስር ጋር አይሰገድም። የዙህርና የዐስር ወቅት ተጠናቆ ወጥቶ ነው መግሪብ የሚገባውና በምንም ሊገጣጠሙ ሊቀራረቡ ተጠጋግተው ሊሰግዱ ማይችሉ ሶላቶች ናቸው። ራሴን ያመኛል ብሎ ዙህርን ዐስርን አሳልፎ ከመግሪብ ጋር መስገድ ሆን ተብሎ የሚደረግ ከሆነ አዎ በመሰረቱ ይህ ድርጊት ከእስላም ያስወጣል። ይሄን የሚያደርግን ግለሰብ እንደ ግል ግን ካፍር ነው ለማለት ይሄን ማድረግ እንደሚያከፍር ማወቅ አለበት። ጃሂል ነው፣ አላዋቂ ነው፣ ባላዋቂነቱም ዑድር ይሰጠዋል። ከበረሃ የመጣ ነው፣ ከሩቅ የመጣ ነው፣ አዲስ የሰለመ ነው፣ እውቀት የማግኘት እድል አልነበረውም የሚሉ ከልካይ እንዳይከፍር ከልካይ ምክንያቶች ሊኖሩ ይችላል። የአንድ ሶላት ወቅት ያወቁ ማሳለፍ ከእስላም ያስወጣል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ተረከ ሶላት አልዐስሪ ፈቀድ ሐቢጠ ዐመሉሁ ብለዋል። ሶላት አልዐስርን ሆን ብሎ ያሳለፈ ሰው ስራው ተበላሽቷል ብለዋል። ስራ የሚያበላሸው ኩፍር ነው። ዙህርንም ዐስርንም አውቆ ከተነሳው ራሴን ያመኛል ሊያመኝ ይችላል ብሎ መተው እያወቁ ከሆነ የሚያደርጉት ድርጊቱ ያከፍራል። ያመመው ሰው ቁጭ ብሎ መስገድ ይችላል፣ ተኝቶ መስገድ ይችላል። የሶላቱ ወቅት ቢያልፍም አሞኛል ብላችሁ ዝም ብላችሁ ተኙ ሳይሆን የሚለው ሸሪዓው ፈተቁላህ መስተጣዕቱም ነው የሚለው። የቻላችሁትን ያክል አላህን ፍሩ ነው የሚለው። ቢያመውም አንድ ሰው ተነስቶ ዙህርን ዐስርን በወቅቱ መስገድ አለበት። ዙህርንም ዐስርንም በወቅቱ መስገድ እንዳይችል ካደረገው ህመም በጣም ከጠናበት የሚያግዘው የሚረዳው ሰው ከሌለ ተነስቶ ሁሉንም ሶላት በወቅቱ መስገዱ ህመሙ የሚባባስበት ከሆነ ዙህሩን አረፍ ብሎ አሳልፎ ከዐስር ጋር መስገድ ይችላል። ህመሙ ከባድ ከሆነ እስኪሻለው ድረስ መግሪብን ከኢሻ ጋር መስገድ ይችላል። ፈጅርን ከኢሻ ጋር፣ ፈጅርን ከዙህር ጋር፣ ዐስርን ከመግሪብ ጋር ግን ፈጽሞ መስገድ አይቻልም። ሌላኛው ጥያቄ አንድ ሰው ተኝቶ ሶላት ያለፈበት እያየሁ የመቀስቀስ ግዴታ አለብኝ፣ ካልቀሰቀስኩ ወንጀለኛ ሆናለሁ? ነብዩ ሰለላሁ ዐለይሂ ወሰለም በመልካም ነገር እንድናዝ ከመጥፎ ነገር እንድንከለክል አዘውና። ሶላት የሚወጅብበት ሰው በሶላት ሰዓት ያውም የሶላቱ ወቅት እስኪወጣ ድረስ ተኝቶ እሱን ያዩ ዝም ማለት አይቻልም፣ ወንጀል ነው። መጥፎን ነገር ያየ ሰው በእጁ ያስወግድ፣ ያልቻለ በምላሱ ያውግዝ፣ ያልቻለ በልቡ ይጥላ ብለዋልና ተነስ ስገድ ብሎ አጠገብ ያለን ሰው መቀስቀስ በመልካም ከማዘዝ ከመጥፎ ከመከልከል ውስጥ ይካተታልና ይሄን ማድረግ የቻለ አንድ ሰው መተው ወንጀለኛ ያደርገዋል። ተቀስቅሶ እምቢ ካለ እሱ ነው ወንጀለኛ የሚሆነው ተነስቶ ባለመስገዱ። መቀስቀስ እየቻሉ አለመቀስቀስ ደግሞ አጠገቡ ያለ ሰው ግዴታ ነው። ሌላኛው ጥያቄ አንድ ሰው የማያውቀው ሀገር ሄዶ ቂብላውን ስላላወቀ የተወሰኑ ሶላቶችን ሰግዶ በሌላ ቀን ትክክለኛውን ቂብላ አወቀ፣ ያለ ቂብላ የተሰገዱትን ቀዷ ማውጣት አለበት የሚል ጥያቄ። በጊዜው ሶላቱን ሲሰግድ ባጠገቡ በዙሪያው ያሉ ሰዎችን ጠይቆ አሊያ ደግሞ የሚጠይቀውን አጥቶ የተለያዩ ራሱ ቂብላ ማወቅ የሚችልባቸው አማራጮችን አቅጣጫዎችን አይቶ አጣርቶ አገናዝቦ ከሆነ የሰገደው መድገም የለበትም። የቻላችሁትን ያክል አላህን ፍሩን የተባለው በጊዜው የሚችለው ሰው መጠየቅ ከሆነ ሰው ጠየቀ፣ የተሳሳተ አቅጣጫ አሳየው፣ የሚችለውን አድርጎ ነው የሰገደው። ሰው ስላላገኘ ደግሞ የፀሐይ መውጫና መጥለቂያን ሌሎችንም አቅጣጫ የሚጠቁሙ ነገሮችን ዘመናዊ የስልክ ቴክኖሎጂ ውጤት የሆኑ ቂብላ አቅጣጫ ጠቋሚ መሳሪያዎችን ሞክሮ ቂብላ ነው ብሎ ወዳመነበት አቅጣጫ ቢሰግድ አሊያ ደግሞ ጠቋሚ መሳሪያዎችን እንኳን ባያገኝ የመጣሁት በዚህ በኩል ነው ያለሁበት ሀገር ወደዚህ ነበር የምሰግደው አሁን የሄድኩት ወደ ምስራቅ ነው ወደ ምዕራብ ነው ብሎ የሚችለውን ጥረት አድርጎ ከሰገደ መድገም ግዴታ አይሆንበትም። ኋላ ላይ ስህተት መሆኑን እንኳን ቢያውቅ ሳይጠይቅ እሱም
ቂብላን ለማወቅ ምንም አይነት በግሉ ጥረት ሳያደርግ የሰገደ ሰው ነው ያለ አቅጣጫ የሰገዳቸው ሶላቶችን ኋላ ላይ ሲያውቅ መድገም የሚጠበቅበት። ሌላኛው ጥያቄ ስራ እየሰራሁ እነዚህን ዚክር ማለት እችላለሁ ወይ በቁጥር ሳልገድብ ብላቸው ቢድዓ አይሆንብኝም ወይ ቢያብራሩልኝ። ሱብሃነላሂል ዐዚም ሱብሃነላሂ ወቢሐምዲሂ ሱብሃነላሂ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አስተግፊሩላህ ወአቱቡ ኢለይህ ላ ኢላሃ ኢለላሁ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እነዚህ ልዩ ትሩፋት ያላቸው የዚክር አይነቶች ናቸው። በቁጥር ተገድበውም ይባላሉ። እንደ ዊርድ ተይዞ ደግሞ ከቁጥር አሳልፎ ማለት ይቻላል። ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም በቀን 100 ጊዜ ይባላል። ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር በቁጥር ሳይገደብ የፈለጉትን ያክል ማለት ይቻላል። አስተግፊሩላህ ወአቱቡ ኢለይህ የሚለውም 100 ጊዜ ቢባል መልካም። 100 ጊዜ ያልገራለት ሰው የቻለውን ያክል ቢል ችግር የለውም። ከ100 በላይ ቢያሳልፍም እንደ ተጨማሪ ዚክር 100 ነብዩ ይሉት የነበረው ነው። በየቀኑ 100 እላለሁ፣ የቻልኩ ቀን ደግሞ ጨምሬ እላለሁ እንደ ልቅ ዚክር ቆጥሬው ቢሉ ምንም ችግር የለውም፣ ይቻላል። ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውም ከፈለጉ 10 ጊዜ ከፈለጉ 100 ጊዜ ማለት ይቻላል። የተለያዩ ጥቅሞችም ትሩፋቶችም ተነግረውለታል። 100 ያልቻለ ሰው የገራለትን ያክል ሳይቆጥር ቢል ምንም ችግር የለም። ከጠዋትና ማታ ዚክር ጋር አያይዞ ከሆነ በዛ ሰዓት የሚባለውን የተነገረለትን ትሩፋት ማግኘት ፈልጎ ይሄን ዚክር ማለት የፈለገ ሰው በሰዓቱ የተገደበውን ያክል ማለት ይጠበቅበታል። እኔ ከጠዋትና ማታ ዚክር ጋር አያይዤ ሳይሆን ባለኝ ክፍት ሰዓት ሳልቆጥር ጊዜን በዚክር ማሳለፍ የጥቅል የልቅ የዚክርና አጅር ማግኘት ነው ፈልገው ያለ ሰው ሁሉንም ዚክሮች ያለ ገደብ ማለት ይችላል። ምክንያቱም አላህ በተከበረው ቃሉ እዝኩሩላህ ዚክረን ከቲራ ብላ አላህን በብዛት ማውሳትን አውሱት። ወዛኪሪን አላህ ከቲረን ወዛኪራት በብዛት አላህን የሚያወሱ ዚክር የሚሉ ወንዶችና ዚክር የሚሉ ሴቶች አላህ ምህረትን ትልቅ ምንዳን አዘጋጅቶላቸዋል ብላ የጧትና ማታ ዚክር ነው ምለው ያለ ሰው የጧትና ማታ ዚክር የሚባልበት ወቅት ላይ በተገደበው ቁጥር ማለት አለው። ከዛ ውጪ ባለ ሰዓት ዚክር ማለት የፈለገ ሰው የትኛውንም ከቁርአን ከሐዲስ የተገኘን ዚክር በምንም ሳይገድብ የገራለትን ያክል ዚክር ማድረግ ይቻላል፣ ይወደዳል። ሌላኛው ጥያቄ ሐጅ እናትና አባት ሳያደርጉ ማድረግ ይቻላል? ከተቻለስ ምክንያቱ ምንድነው የሚል ጥያቄ ነው። ከተቻለስ ምክንያቱ ምንድነው ወይስ ካልተቻለስ ብዙ ግልጽ አይደለም። አባትና እናት ሐጅ ሳያደርጉ ልጅ ሐጅ ማድረግ አይችልም የሚል ማስረጃ የለም። አቅም ካለው ራሱም ወላጆቹም አብሮ ያደርጋል። አቅሙ ካልፈቀደ ሊመን استطاع اليه سبيلا ሐጅና ዑምራ ማድረግ የቻለው ለራሱ ከሆነ ራሱ ቀድሞ ያደርጋል፣ በሌላ ጊዜ ወላጆቹን ያስደርጋል። ከተቻለስ ምክንያቱ ምንድነው? አይቻልም የሚል ማስረጃ ካለ ነው ከተቻለ ምክንያቱ ምንድነው የሚል ጥያቄ የሚነሳው። ካልተቻለስ ምክንያቱ ምንድነው ከሆነ አይቻልም የሚል ማስረጃ የለም። ኸይር ላይ መልካም ነገር ላይ ተሽቀዳደሙ ነው አላህ ያለው ተባረከ ወተዓላ። ቀድሞ ለራስ አድርጎ ከዛ በኋላ አቅም ካለው ወላጆችን ማስደረግ ይመከራል። ለወላጆች መልካም ነገር ከማድረግ ይቆጠራል። ሌላኛው ጥያቄ እህቴ ለወንድሜ ብር አበድራው ነበረ። ስታበድረው አባቴ ያውቅ ነበር። እናም ወንድሜ ብሩን አልመልስም አላት። ከዛ እሷ አባቴን አኮረፈችው። ብሬን ካልሰጠኸኝ አባቴ አይደለህም አለችው። አባቴም ሲያናግራት ችላ ያለች ነው። ብሬን ካልመለሰልኝ አልታረቀውም አለችኝ። እኔም ለምኛት ነበር ግን እምቢ አለችኝ። ወንድሜ ነው ብሩን የበላት። አባቴም ቢጠይቀው እምቢ ብሎት ነው። እሷ አባቴን ማኩረፍ ነበረባትን? ወንጀሉስ እንዴት ነው? እህቴንም ብትመክሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። አባት ዱንያን በሚሞላ ብርም አይለወጥም። አይደለም ወንድም ወስዶ በበላው ብር ምክንያት አባቴ አይደለህም ሊባል ይቅርና ይሄ ጅልነት፣ ሞኝነት፣ የዲንም የዓቅልም ማነስ ነው። የድለቢስነትም ምልክት ነው ካልተውበቱ በስተቀር። ሰዒድ እድለኛ የሆነ ሰው ለአባት እናቶቹ ያለውን ነገር ሁሉ ይሰጣል። አባት እናቶቹ እንዲደሰቱ ወንድም እህቶቹን ይንከባከባል። የነሱ ልብ የሚረጋጋበትን የሚደሰትበትን ነገር ሁሉ ያደርጋል። አይደለም ወንድም ወስዶ ለካደው ለበላው ገንዘብ ይቅርና ወላጆች ራሳቸው እንኳን የልጃቸውን ገንዘብ ቢወስዱ ወላጆችን ማኩረፍ አይቻልም። አንተ ወማሉከ ሊአቢከ ይላል የነቢዩ ሐዲስ አለይሂ ሰላቱ ወሰላም። አባቴ ገንዘቤን ወሰደብኝ ሲላቸው አንድ ሰው ነቢዩ ጋር መጥተው ነቢዩ አለይሂ ሰላቱ ወሰላም ገንዘብህም አንተ ራስህም የአባትህ ናችሁ ብለውታል።
አባት ነው የሰው ልጆች እንዲወለዱ ገንዘብ እንዲያፈሩ እንዲያድጉ ያደረገው። እድለኛ አስተዋይ ዲን ያለው ሰው ለወላጆቹ ምንጣፍ ይሆናል፣ ፍራሽ ይሆናል። እነሱን ለማስደሰት ይጥራል። ቢሳሳቱ ይቅር ይላል። ወላጆች በህይወት መኖራቸው ለልጆች የጀነት በር ናቸው። የወላጆች ቁጣ ደግሞ የጀሃነም በር ነው። ወንድም ገንዘብ ከወሰደ ወንድምን በሽምግልናም ይሁን በልመናም ይሁን በጸባይም ይሁን በህግም ይሁን ይቅር ማለት ካልቻሉ ገንዘቡን ማስመለስ እንዲመልስ ማድረግ እንጂ ወላጆችን ብር ሲወስድ ስለነበሩ ብቻ ያውቁ ስለነበሩ ብቻ አላስመለስከምና ወንድም አባቴ አይደለህም አላናግረህም ማለት ትልቅ ስህተት ነው፣ ወንጀል ነው። የትኛውንም ሙስሊም ከ3 ቀን በላይ ማኩረፍ አይቻልም። ወላጆች ሲሆን ደግሞ የበለጠ ይከለከላል። ወላጆች ላይ ቂም መያዝ፣ ወላጆችን ማኩረፍ፣ ችላ ማለት፣ ጭራሽ አባቴ አይደለህም ብሬን ካላስመለስከ ማለት ከሙስሊም አይጠበቅም፣ ነውር ነው። ያስተሳሰብ ድክመት ውድቀት እንዳለ ማሳያ ነው። ስለዚህ ፈጥኖ ወላጆችን ይቅርታ መጠየቅ፣ ወደፊትም ከነሱ ጋር ያለን ግንኙነት ማሳመር ይገባል። ወላጆችን አስቆጥቶ መሞት ከአላህ ጋር መጣላትን ያስከትላል። ሪዳላሂ ፊ ሪዳል ዋሊደይን ተብሏል። የአላህ ደስታ ያለው በወላጆች ደስታ ውስጥ ነው። ወላጆቹ በሱ ደስተኛ የሆነ ወላጆቹን ያስደሰተ አላህ ተባረከ ወተዓላ በሱ ይደሰታል። ወላጆቹን ያስቆጣ አላህ ይቆጣዋል። ገንዘብ የሚሄድ የሚመጣ ነው። ወላጅ ግን በምንም አይለወጥምና ልጆች የወላጆቻቸውን ሐቅ ሊጠብቁ ወላጆቻቸውን ሊያከብሩ የቻሉትን ሁሉ በማድረግ ሊያስደስቷቸው፣ አንዳንዴ ባለማወቅ ወይም በተፈጥሮ የጸባይ ችግር እንኳ ቢያስከፏቸው ዋጥ ሊያደርጉ ሊችሉ ሊያልፉ አላህን መቻሉን ስጠኝ ከሐቃቸው ጠብቀኝ ብለው ዱዓ ሊያደርጉ ይገባል። ሌላኛው ጥያቄ ስራዬ ወርቅ መሸጥ ነው እና በምሸጥበት ሰዓት እጅ በእጅ መቀባበል በጣም አስቸጋሪ ነው። ብሩ ብዙ ስለሆነ ባንክ እስኪገባልኝ ይዘገያል እና ከገዢው ጋር በአንድ ነገር ተስማማን። ልክ ወርቁን እንደሰጠሁት ብሩ አንተ ጋር ይቀመጥልኝ አወክዬሃለሁ ብለው እና ቆይቶ ብሩን ቢልክልኝ ወለድ ይሆናል ወይ? ወርቁን እንደ ብድር ሰጥቼው ብድሩን በብር መልክ ቢመልስልኝስ? ብድሩን ሲመልስልኝ ግን ወርቁ በሰዓቱ ባለው ሬት ወይም ዋጋ ቢመልስልኝ ወለድ ይሆናል? በጣም ተጨንቄያለሁ የሚል ጥያቄ ነው። ለዲን መጨነቁ መልካም ነው። ነገር ግን በተጨነቁ ጊዜ በራስ ጭንቅላት የታየን መውጫ መከተል ሳይሆን ከሸሪዓ አንፃር ያዋጣል አያዋጣም የሚለው መታየት አለበት። ገንዘቦች ወርቅና ብር ሪባ አላቸው። ወርቅና ወርቅ ብርና ብር ሲለዋወጡ እጅ በእጅ መሆን አለበት፣ እኩልም መሆን አለበት። ብርና ብር ወርቅና ወርቅን ሲለዋወጡ፣ ወርቅና ብርን ሲለዋወጡ እጅ በእጅ መሆን አለበት፣ እኩል መሆኑ ሸርጥ አይደለም። እጅ በእጅ መሆን አለበት፣ መቀባበል ግዴታ ነው ያሉት ነቢ ናቸው አለይሂ ሰላቱ ወሰላም። የነቢ ፍርድ የነቢ ውሳኔ በምንም ሊሻር አይገባው። ከላይ ገጠመ ይገጥማል ከተባለው ችግር ማምለጫ መንገዱ እንደው ከሸሪዓ ብይን ለመሸሽ የተፈጠረ ዘዴ መሆን የለበትም። በብድር መልኩ ላድርግለት፣ አንተን ልወክልህ ልበለው የሚሉ በሙሉ ከሪባው አያድኑ። ዞሮ ዞሮ የተፈለገው ብድርም አይደለም አወክያለሁ ተብሎ በውክልና እሱ ጋር እንዲቆይ መደረጉም አይደል፣ ሽያጭ ነው። ወርቅም በብር ሲሸጡ ሲለውጡ ደግሞ እጅ በእጅ መሆኑ ቋሚ ሸርጥ ነው፣ መቅረት የለበትም። ከፊሎች በውክልና ከፊሎች ደግሞ በብድር ይሄን ህግ ያስቀሩት ከተባለ የዲን ህግጋት መጫወቻ ይሆናሉ። የሚታየው ንያው ነው። በትክክል አበድረኸው ነው ወይ? በትክክል እሱ ጋር አደራ ማስቀመጥ ፈልገህ ነው ወይ? አይደለም። ወርቅና ብር ሲሸጡ ሲገዙ እጅ በእጅ መሆኑ ሸርጥ ነው ስለተባለ ከዛ ሸርጥ ለማምለጥ የተፈጠረ ዘዴ ነው። ስለዚህ ሶብር አድርጎ እዛው በአካል ጠብቆ ብሩ ሲገባ ድረስ መጠበቅ። ሌላ ሰው ሊገዛ የመጣው ሰው ልጁን ይዞ ጓደኛውን ይዞ መጥቶ ብሩን እንዲያስገባ ወክሎ እዛው ጠብቆ ብሩ ከገባ ጓደኛው ብሩ እንዳስገባ ካረጋገጡ በኋላ መለያየት መሰል የሆኑ አማራጮች አሉ። በዲናችን ማድረጉ ማይቻልን ነገር አላህ አያዝም። መተው የሚጎዳን ነገርም አይከለክልም። ተው የተባለውን ነገር መተው ይቻላል። ማድረግ አድርጉ የተባለውን ነገር ማድረግ ይቻላል። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ። አንዲት ነፍስ ማችለውን ነገር አላህ አያዛትም ተብሏል። ስለሚቻል ነው አላህ ያዘዘውና ከዲን ጋር ማይጋጩ አማራጮችን መፈለግ ነው የሚገባው እንጂ ከላይ የተባሉ አማራጮች ከሪባው ከተከለከለው ነገር የሚያድኑ አይደሉም። ከሸሪዓው
ህግ ለማምለጥ የተፈጠሩ ሂላዎች፣ ዘዴዎች ነው የሚሆኑት። ሌላኛው ጥያቄ እኔ ባላገባ ወንጀለኛ ነኝ። አሁን ኢንሻአላህ መስጂድ ለመስራት አስባለሁ። ለዛም ነው ባላገባስ ያልኩት። በፊት በወንዶች በጣም ብዙ ፈተና አይቻለሁ። እናቴም ለኔ ስትል ተሰቃይታለች። አልሐምዱሊላህ የሰጠኝን ልስጥ ብዬ ነው። አላህ ኢኽላስ እንዲሰጠኝና ሰርቼ ሰዎች በሱና እንዲጠቀሙበት አላህ እንዲያደርግልኝ ኢንሻአላህ ዱዓ አድርጉልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። ጋብቻ የነቢያት ሱና ነው፣ አስፈላጊ ነው። በተለይ ባለንበት ዘመን ፊትና በስተዋል፣ ወደ ዝሙት የሚጣሩ ነገሮች በስተዋል። ለሴት ልጅ በተለይ ከተውሂድና ከኢስላም ቀጥሎ በጥሩ ትዳር ከመሰተር የበለጠ አስፈላጊ ነገር የለም ማለት ይቻላል። ትንሽ ትልቁ ዲን አለው የሚባል ዲን የሌለው ዲን አለው የሚባለውም ጭምር በጾታዊ ፈተና እየተጠቃ ነው። በመሰረቱ ማግባት ግዴታ የሚሆነው የዝሙት ፊትናን መቋቋም አልችልም ብሎ ለሚፈራ ሰው፣ ካላገባ ዝሙት ላይ ይወድቃል ለሚባል ሰው ማግባት ግዴታ ነው። ፊትናው ቢኖርም መቋቋም እችላለሁ የሚል ሰው ማግባቱ ለእንዲህ አይነቱ ሰው ሱና ነው የሚሆን። መስጂድ ለመስራት መሰል ነገሮችን ለማድረግ ብሎ ጋብቻን መተው በዚህ ዘመን አይመከርም። ብዙ መስጂድ የሚሰሩ ልጆችን ወዶ ማፍራት መተካት፣ አግብቶ ወላጆችን ማስደሰት በህይወት ካሉ የልጅ ልጅ እንዲያዩ ማድረግ፣ ይሄም ራሱን የቻለ ኢባዳ ነው። አግብቶም ደግሞ ጎን ለጎን መስጂድ ማሰራት፣ ኸይር ስራዎችን መስራት ይቻላል። መስፈርት አስቀምጦ እኔ በማገኘው ገቢ ኸይር ስራ መስራት ፈልጋለሁ ማለት። ሳያገቡ የሚሰሩትን ያክል በስፋት መስራቱ ላይመች ይችላል። ነገር ግን በተወሰነ መልኩ ማስቀጠል ይቻላል። ስለዚህ ማግባቱ በላጭ ነው። ለሁላችንም አላህ ኸይርን ያግራለን። የምንሰራቸው ኸይር ስራዎችንም እሱ ይቀበልን። ሌላኛው ጥያቄ አንድ ሴት ልጅ የአክስቷ ልጅ በአባቷ በኩል ያለው ለሷ ኒካህ ማሰር ይችላል የሚል ጥያቄ። ዝምድናቸው በሴት በኩል የሆነ ወንዶች ለሴት ልጅ ኃላፊ ሆነው ኒካህ ማሰር አይችሉም። አባትና በአባት በኩል ያሉ ወንዶች ናቸው ኒካህ ማሰር የሚችሉት። ይሄም በቅደም ተከተሉ መሰረት ነው። አባት ያለ ወንድም ሊያስር፣ ወንድም ያለ አጎት ሊያስር አይገባም። ተመካክረው ፈቅደው ካልሆነ በስተቀር ወይም እሱን ማግኘት ማይቻልበት የመጣው ሰው ጥሩ ሰው ሆኖ መቆየት አይችልም። እድሉ ያልፋል፣ የሷም እድሜ ገፍቷል የሚባልባቸው ጠባብ ሁኔታዎች ላይ ካልሆነ በስተቀር ከላይ ያለው ቅድሚያ የሚሰጠው ኃላፊ ያለ ከታች ያለውም አያስርም። አንዲት ሴት ልጅ ያክስቷ ልጅ በአባቷ በኩል ያለ በሴት በኩል ስለሆነ ዝምድናው ማሰር አይችልም። በእንዲህ አይነት ሁኔታ ሌሎች ኃላፊዎች እንዲያስሩ ነው የሚደረገው። ሌላ ኃላፊ ማሰር የሚችል ኃላፊ ከሌለም በሸሪዓ ፍርድ ቤት ነው ኒካሑ የሚታሰር። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።